ወደ አሜሪካ በኤች1ቢ ቪዛ ሊሄዱ የሚችሉ እና ብቁ የሆኑት የመጀመሪያ ዙር ምርጫ በዛሬው ዕለት ከሰዓታት በፊት ይፋ ተደርጓል። ያ ይፋ የተደረገው ኢሜል ከዩኤስሲአይኤስ ለኔም በኢሜል ተልኮልኛል። እዚህ እንደምትመለከቱት ፊዚካል የር 2026 ኤች1ቢ ኢኒሻል ሬጅስትሬሽን ሴሌክሽን ፕሮሰስ ኮምፕሊትድ በሚል ከዩኤስ ሲቲዝንሺፕ ኤንድ ኢሚግሬሽን ሰርቪስስ ዩኤስሲአይኤስ ለኔም ተልኮልኛል። በዚህ መሰረት ታዲያ ለዚህ የተመረጡ እንዲሁም ደግሞ እነሱን እንዲመረጡ ያደረጓቸው ቀጣሪ ድርጅቶች ሊያደርጓቸው የሚገቡ 6 ወሳኝ የሆኑ ነጥቦች አሁን ተራ በተራ አስቀምጥላችኋለሁ። የመጀመሪያው እዚህ የምንመለከተው ምንድነው የተደረገው የሚለው ይሄ ኤች1ቢ ቪዛ የሚባለው ስፔሻላይዝድ በሆነ መልኩ ክህሎትና ብቃት ያላቸውን ወደ አሜሪካ ለማምጣት የሚዘጋጅ ልክ የዲቪ አይነት ባህሪ ኖሮት ነገር ግን ለሁሉም የማይዘጋጅ ፕሮግራም። የዲቪ አይነት ባህሪ የኖረው በሎተሪ ሲስተም ነው ምርጫው የሚካሄዱ። እናንተ ማሟላት የሚገባችሁን ቅድመ ሁኔታ ካሟላችሁ በኋላ እንግዲህ ይሄ ፕሮግራም የተጀመረው ከዚህ በፊት በሰራውላችሁ ቪዲዮ መሰረት ማርች 7 2025 ነበር። ያበቃበት ቀን ደግሞ ማርች 24 2025። በእነዚህ 17 ቀናት ውስጥ ወደ አሜሪካ በባችለር ዲግሪ ለሚሄዱ 65,000 ቪዛ ተዘጋጅቶ ነበር። በዩኤስ ስታንዳርድ ማስተርስ ዲግሪ ላላቸው ደግሞ 20,000 ተዘጋጅቶ ነበር። በአጠቃላይ 85,000 ቪዛዎች ነበረ የተዘጋጁት። ከዛ በላይ ትርፍ በሆነ መልኩ ኤች1ቢ ቪዛ ካፕ በሚባለው ማለት ነው ገደቡ በሚያስፈልገው ልክ ኦንላይን ሬጅስትሬሽን ተደርጓል። በዛ መሰረት እንግዲህ የሚከፈል ክፍያ አለ። ያ ሁላ ክፍያ ተሰብስቦ አልቆ በሎተሪ ሲስተም የተመረጡትን ማርች 31 2025 አናውንስ ተደርጓል ከዩኤስሲአይኤስ። ከዚያም በኋላ ምንድነው የሚሆነው? ከማክሰኞ ኤፕሪል 1 2025 ጀምሮ ፔቲሽነር የሆኑ ከዚህ በፊት እንደነገርኳችሁ በአሜሪካ ሀገር ያሉት እናንተን የሚቀጥሯችሁ ድርጅት እነርሱ ፋይል ማድረግ ይጀምራሉ። የእናንተን ዶክመንት በዩኤስሲአይኤስ አካውንት በኩል ፋይል ማድረግ ይጀምራሉ። ወይም ደግሞ ለእናንተ አሜሪካ ሀገር ያለው ድርጅት ዩዘርኔም ወይም ፓስወርዱን ከሰጣችሁ በዚያ መልኩ እናንተ ዶክመንታችሁን አታች ማድረግ ትችላላችሁ። በዋናነት ግን የእናንተን ዶክመንት የሚከታተለውና የዩኤስሲአይኤስ በሰጠው አካውንት መሰረት አፕሎድ የሚያደርገው አሜሪካ ሀገር ያለው ድርጅት ነው። ሌላው በአሜሪካ ሀገር ላሉ ለእያንዳንዱ ቀጣሪ ድርጅቶች የተመረጡ እነርሱ ሊቀጥሯቸው የፈለጓቸው ሰዎች መመረጣቸውን አናውንስ የሚያደርግ መልእክት በኢሜል ይላክላቸዋል። በዚያ መሰረት ያ ድርጅት ለመቅጠር ለፈለገው ሰው የሚያስፈልገውን ፎርም ለመሙላት ብቁ ነው ማለት ነው። ሌላኛው የሚያስፈልገውን ፋይል የማስረከቢያ ወይም ደግሞ አፕሎድ የማድረጊያ የመጀመሪያ ቀን ቀድሜም እንደነገርኳችሁ ዛሬ ማክሰኞ ኤፕሪል 1 2025 ተጀምሯል። ከዚያ ውጭ ደግሞ ማን ነው የተቀጣሪዎችን ፋይል አፕሎድ ማድረግ የሚችለው የሚለው ነው። በዋናነት ይህንን ማድረግ የሚችለው አሜሪካ ሀገር ያለው ድርጅት ነው። ያ ደግሞ ፔቲሽነር ይባላል። ምናልባት ለእናንተ ይህንን እድል ካልሰጣችሁ በስተቀር ብዙን ጊዜ እንደዚህ አይደረግም። ምክንያቱም ትልልቅ ክፍያ ስለሆነ ያለው ያንን ክፍያ እያንዳንዱ ድርጅት የሚከታተልለት ሌጋል የሆነ አቶርኒ ያለ እንደገና ደግሞ ኢሚግሬሽን ኮንሰልታንትስ አሉ። በእነርሱ በኩል ስለሚያልፍ እነርሱ ናቸው የእናንተን ፋይል አፕሎድ የሚያደርጉላችሁ። እዚሁ ጋር ደግሞ ይሄ ምዝገባ የት ነው የሚካሄደው ብለው የሚጠይቁ አሉ። ለዚህ የተሰጠ ራሱን የቻለ ድረገጽ አለው my.uscis.gov የሚለው ማለት ነው። ማመልከቻው ምን ያህል ጊዜ ይወስዳል የሚለው ጥያቄ ደግሞ ከኤፕሪል 1 2025 ጀምሮ ባሉት 90 ቀናት ውስጥ ምዝገባ ማድረግ ይጠበቅባቸዋል በአሜሪካ ሀገር ያሉ ድርጅቶች ወይም ፔቲሽነር የሚባሉት። ከዚህ በፊት እንደነገርኳችሁ እናንተ ቤኔፊሻሪ ነው የምትባሉት። ሌላው ደግሞ እዚህ ጋር መነሳት ያለበት ጥያቄ ምን አይነት ዶክመንት ነው የሚያስፈልገው አፕሎድ ለማድረግ የሚለው የመጀመሪያው አሜሪካ ሀገር እናንተን ለሚቀጥራችሁ ድርጅት እናንተ መመረጣችሁን
ከዩኤስሲአይኤስ የተላከለትን ዶክመንት እርሱ ያስፈልጋል። በመጀመሪያ ይሄ ዶክመንት ያስፈልጋል። ሲቀጥል ደግሞ በአሜሪካ ሀገር ያለው ድርጅት እናንተን ሲቀጥራችሁ የእናንተን ማንነት የሚያረጋግጥ ፓስፖርት፣ እንዲሁም ደግሞ መጀመሪያ ምዝገባ ሲካሄድ የሞላችሁት የትራቭል ዶክመንት እርሱ ያስፈልጋል። እንዲሁም ደግሞ ኤሊጂቢሊቲ ኤቪደንስ ያስፈልጋል። ምንም እንኳን ተመርጣችኋል ብትባሉም የኤች1ቢ ቪዛ እያንዳንዱን ሪኳየርመንት ማሟላታችሁን የሚገልጽ አስፈላጊ የሆኑ ዶክመንቶች ያስፈልጋል። በመጨረሻም ደግሞ በአሜሪካ ሀገር እናንተን የሚቀጥራችሁ ድርጅት ሊያውቅ የሚገባቸው ወሳኝ ነገሮች አሉ። የእናንተን አካውንት ሁል ጊዜ ቼክ ማድረግ ይጠበቅባቸዋል። ምናልባት ያንን ቼክ ማድረግ ያ ስልጣን ለእናንተ ተሰጥቷችሁ ከሆነ በየጊዜው ቼክ ማድረግ አለባችሁ። ሌላው ደግሞ እዚህ ጋር አሜሪካ ሀገር ያለው ድርጅት ማወቅ ያለበት ከእናንተ ስለ ኤች1ቢ ቪዛ የሚያስፈልገውን እያንዳንዱ ዶክመንት በጊዜው አጠናቆ ለመጨረስ ለእናንተ ማሳወቅ አለበት፣ ወይም እናንተ ደግሞ ማሳወቅ ይጠበቅባችኋል ቀድማችሁ ለማሟላት። ምክንያቱም 85,000 ቪዛዎች የተዘጋጁ ቢሆንም ከዛ በላይ ሎተሪው የሚሰጠው በተለያየ ምክንያት ይህንን ማሟላት የማይችሉ ስላሉ ሪጀክት እየተደረገ ስለሚሄድ ውድድሩ አሁንም ይቀጥላል ማለት ነው። እዚህ ለእኔ የተላከልኝ ኢሜል ላይ እንደምንመለከተው ከሆነ የዩኤስሲአይኤስ ዌብሳይትን ከኤች1ቢ ቪዛ ጋር በተገናኘ በየጊዜው ቼክ እንድታደርጉ ይጠበቅባቸዋል። እዚህ እንደምትመለከቱት ከሆነ እንግዲህ ቀጥታ ኤች1ቢ ኤሌክትሮኒክ ሬጅስትሬሽን ፕሮሰስ የቱ ጋር እንደሚጀመር ሊንክ አስቀምጧል። በተመሳሳይ መልኩ ይሄ ኢሜል ነው ለፔቲሽነርስ አሜሪካ ሀገር ላሉ ድርጅቶች የደረሳቸው። በዚህ መሰረት እንግዲህ መሙላት ያለባችሁን ፎርም እዚህ ጋር አስቀምጧል ማለት ነው። ተመሳሳይ ሌሎቹን ሊንክ ተራ በተራ እናያቸው ቢባል እዚህ እንደምትመለከቱት ፋይሊንግ ሎኬሽን የሚለው ሊንክ ላይ ክሊክ ብናደርግ የት እንደሚወስድን ከዚህ በፊት በሰራውላችሁ የኤች1ቢ ቪዛ ላይ የተናገርኩትን እዚህ ታያላችሁ። አሜሪካ ሀገር ያለው ድርጅት የሚሞላው ፎርም I-129 ይባላል ብዬ ነበር። ይኸው እዚህ በምታዩት መሰረት ይህንን ፎርም መሞላት ይጀምራል ማለት ነው። ስለዚህ እዛ ቅድም የነገርኳችሁ ዝርዝር ውስጥ ባሉት መሰረት ከእናንተ የሚጠበቀው እያንዳንዱ ዶክመንት እዚህ ውስጥ እየተካተተ ይሄዳል ማለት ነው። ሌላው እዚህ ጋር እንደምናየው my.uscis.gov በሚለው መሰረት ይህን ክሊክ ብናደርገው በአሜሪካ ሀገር ያለው ድርጅት ያለው አካውንት እዚህ ውስጥ ሳይን ኢን እንዲያደርግ ይጠበቅበታል ማለት ነው። እንግዲህ በዚህ መሰረት የ2026 ኤች1ቢ ቪዛ ተጠናቆ ለሚመለከታቸው አሜሪካ ሀገር ውስጥ ላሉ ድርጅቶች ተልኳል። በዛ መሰረት ያ ተልኮ አልቆ ወደዚህ በምትመጡ ጊዜ እንደ ማንኛውም ለዲቪ ወይም ደግሞ ለትምህርት አሜሪካ ሀገር ስትሄዱ የምትሞሏቸውን ፎርሞች በመሙላት የአሜሪካ ኤምባሲ ላይ ቀጠሮ ታስይዛላችሁ ማለት ነው። የዛን ጊዜ እዚህ ጋር ባለው ኢሜል መሰረት ጻፉልኝ። እናንተ በአሜሪካ ኤምባሲ ቀጠሮ የምታስይዙበትን ፎርም ፕሮፌሽናል በሆነ መንገድ የምንሞላላችሁ ይሆናል። ስለዚህ በዚህ ኢሜል ወይም ደግሞ ከታች ባለው ስልክ ልታገኙን ትችላላችሁ። መልካም ጊዜ።